ተሰቀለ ቢሉኝ ዝናሩ ነው ብዬ ተሰቀለ ቢሉኝ ጥይቱ ነው ብዬ ለካስ በላይ ኖሯል ትልቁ ሰውዬ የበላይ ዘለቀ ልጅን ወይዘሮ ሻሾርቅን ቃለ መጠይቅ አደረግኩላቸው። በዓለም ላይ እጅግ አስደሳችው ነገር የሚወዱትን ስራ መስራት ነው። ቤቱ ሰጣችሁታል። ኦኬ፣ ስጦታ ነው። ብራንድ አምባሳደር ሲሆን ለብቻው ክፍያ አለው ወይ? ጥሩ እንግዲህ ጠንከር ያለ ጥያቄ እንኳን አልመጣም። መጥቷል። አንደኛው የማይመለስ ጥያቄ ነው። በነገራችን ላይ ጃምቦ የኔም ነው የሚል ማስታወቂያ አሁን ቀጥሎ የምንሰራው። በየጊዜው እንግዲህ ድርጅቶች ድርጅታችንን ይወክላሉ ብለው የሚያስቡትን ሰው ብራንድ አምባሳደር በማድረግ የተለያዩ ስራዎችን ይሰራሉ። በዚህ ሳምንት በምን አለሽ አዲስ ፕሮግራማችን ደግሞ የተገናኘነው የት ነው? ሂልተን ሆቴል። ምን አገናኘን? ከጀርባዬ እንደምትመለከቱት በጣም የምንወደው የምናከብረው ጋዜጠኛ ደረጃ ኃይሌ ለጃምቦ ሪል ስቴት የብራንድ አምባሳደር ተደርጎ ሊሾም ነው። እኛም በዛሬው ፕሮግራም ላይ ምን ይመስላል፣ ምን የሚታይ ነገር አለ የሚለው ነገር ውስጥ ገብተን ወደ እናንተ የምናደርስ ይሆናል። አብራችሁ ቆዩ። ወደ ውስጥ እንግባ። ለብዙዎቻችን ዩኒቨርሲቲ የሆነ ጋዜጠኝነት ራሱ ምን እንደሆነ ከዩኒቨርሲቲ ከሌላም ከተለያዩ ቦታዎች ብንመረቀት ደረጀ ኃይሌ የሚባል ስምና ተግባር ምግባር ሌላ ትምህርት ቤት ሲያስተምረን የኖረው እና ይሄ ታላቁ ትምህርት ቤታችን ደረጀ ኃይሌ ዛሬ የጃምቦ ሪል ስቴት ብራንድ አምባሳደር የሚሆንበት የፊርማ ስነስርዓትን የሚካሄድበት ጃምቦ ሪል ስቴትን የተለያዩ መልዕክቶችን የሚያስተላልፍበት መድረክ ነው እና ሁላችሁም እንኳን በሰላም መጣችሁ። በቅርቡ ሁላችሁም እንደምታውቁት ባለፈው የወንድማችን የጋዜጠኛ ደረጀ ኃይሌ የ60ኛ ዓመት የልደት በዓልን አስመልክቶ የተዘጋጀ ዝግጅት ነበር። እዛ ላይ ብዙ በዚህ ሙያ ላይ ያሉ ሌሎችም አርቲስቶች፣ ወዳጆቹ፣ ጓደኞቹ፣ ቤተሰቦቹና አድናቂዎቹ በተገኙበት በጣም በድምቀት ተከብሯል። በዛ ፕሮግራም ላይ የደረጀን የኛ አምባሳደር መሆን ዲክሌር ወይም ደግሞ አናውንስ ሊደረግ በሚገባበት ስኬል አናውንስ አላደረግንም፣ አልተፈራረምንም። የዛለታም ገልጬዋለሁ። ምንድነው ጃምቦ ሪል ስቴት ከደረጀ ጋር ሊገባ ያሰበው ትብብርና እሱን በዚህ ፖዚሽን ላይ ለማስቀመጥ ያሰበ ለሱ ደግሞ ልናደርግ የታሰበው ነገር የልደት በዓሉን ለማድመቅ በሚል እንደ ሰርፕራይዝ ተይዞ የነበረ ነገር ነው። ደረጃ አያውቀውም፣ ከጥቂት ጓደኞቹ በስተቀር ማንም አያውቀውም። ስለዚህ በምስጢር ተይዞ ስለነበረ ከዛ ፕሮግራም ጋር አያይዞ ይህን ነገር ኦፊሻሊ ዲክሌር ልናደርግበት የምንችል መድረክ አልነበረም እና ኢንፋክት በኋላ እዛ ላይ ጠቅሰነዋል በመጠኑ። ከዛ በኋላ ይህን ነገር ማመቻቸት እንዳለብን፣ ፊርማ መፈራረም እንዳለብን ኦፊሻሊ ደግሞ ፓብሊኩም አሁን ሚዲያ ላይ እየተንሸራሸረ ነው። ደረጀ የኛ የክብር አምባሳደር መሆኑ ተገልጿል። የዛለታ አናውንስ ተደርጓል። የሚያውቁትም እየጻፉ ነው። ግን ኦፊሻሊ አልተፈራረመም። ኦፊሻሊ የምንፈራረመው ዛሬ ነው። ያን በተመለከተ ደግሞ እኛም ኦፊሻሊ መናገር አለብን። ፊርማ ኦፊሻሊ መፈረም አለበት። እናንተም ኦፊሻሊ እንድታውቁ ያስፈልጋል እና ደረጀ ኃይሌ በጣም አንጋፋ ጋዜጠኛ፣ ሁላችሁ የምታውቁት፣ ሁላችሁ የምታከብሩት፣ ምናልባትም ደግሞ ይከበራል ይወደዳል ስንል በውስጣችን ሁላችንም የነበረውን ነገር በዚህ ባለፈው
10 እና 12 ቀን ውስጥ የፓብሊኩንም የሚዲያውንም ሪስፖንስ በገሃድ ያየንበት በዛ ልክ አድናቆትና ፍቅር ያለው ሰው የድርጅታችን የጃምቦ ሪል ስቴት የክብር አምባሳደር ሆኖ መመረጡን ኦፊሻሊ ለመናገር ነው። ደረጀ ያው የብራንድ አምባሳደር የተለመደ ነው። ትልቁ ነገር ብራንድ አምባሳደር ሲመረጥ የተለያየ መስፈርት ይኖራል። እንደ ፕሮዳክቱ፣ እንደ ካምፓኒው፣ እንደ አምባሳደሩ ሁለቱን የሚያስተሳስር ምክንያቶች ይመረጣሉ። በድርጅታችን በኩል ይሄንን መወሰን በራሱ ማሰብ የሚፈልግ ነው። ብራንድ አምባሳደር ማለት ድርጅቱን ወክሎ የሚቆም ማለት ነው። የብራንዳችን ምልክት ሆኖ የሚቆም ማለት ነው። ድሮ ጃምቦ የሚታወቀው በራሱ ሎጎ ብቻ ነበር። ከእንግዲህ ጃምቦ በደረጀ ምስል፣ በደረጀ ሰብዕና፣ በደረጀ ስም እንዲወከል ለመፍቀድ በእኛም በኩል ማሰብ ይፈልጋል። ልክ እንደዛው ከሱም በኩል ማሰብ ይፈልጋል። እንግዲህ በእኛ በኩል ደረጀ ኮሚትመንቱ፣ ስራው ላይ ያለው ተቀባይነት፣ በህዝብ ዘንድ ያለው ፍቅር፣ ለሙያው ያደረገው አስተዋጽኦና እስካሁን ክብሩን ጠብቆ የኖረበት እና ያለበት አካሄድ ጃምቦን ወክሎ አምባሳደር ለመሆን በትክክል የሚመጥን ሆኖ ነው ያገኘነው። በዚህ ምክንያት ደረጀን የብራንድ አምባሳደር አድርገን ለመቀበል የወሰንነው በደስታም በፍላጎት በሙሉ ፈቃደኝነት ነው። ምክንያቱም በገለጽኩት ነገር ኢንቴግሪቲን ጃምቦ ካልቸር ነው። ጃምቦ የተሰማራበት የስራ ዘርፍ ምናልባት የፕሮዳክቱ ማማር፣ የፕሮዳክቱ በህዝብ ዘንድ ያለው ተቀባይነት፣ ፍላጎት፣ መልክ፣ ኮንቴንቱ አይደለም። ሪል ስቴቱ ሰው ሲገባ ትልቁ ነገር እንደ ሪል ስቴት ዲቨሎፐር ፓብሊኩ የሚፈልገው ኢንቴግሪቲ ነው። ኢንቴግሪቲ፣ ትረስት፣ ታማኝነትና ኮሚትመንት ነው። ምናልባት እነዛ አያስፈልጉም ማለት አይደለም። በኳሊቲ ደረጃ በፕሮዳክት ደረጃ ያሉ ነገሮች አያስፈልጉም ማለት አይደለም። ግን የመጀመሪያው ትልቁ ኮርነርስቶኑ እንደ ሪል ስቴት ዲቨሎፐር በተለይ በእኛ ሀገር ነባራዊ ሁኔታ እንደምናውቀው ሪል ስቴት ኢንቴግሪቲውን ትረስት ጠብቆ በገባው ኮሚትመንት ልክ ለደንበኞቹ ቤቱን በጊዜው ማስረከብ፣ ተአማኒ መሆን፣ ፓብሊኩ የሚያምነው ሆኖ መገኘት ትልቅ ነገር ነው እና ድርጅታችን እኛው ለኛው መመስከር አስቸጋሪ ቢሆንም በሪል ስቴት ሴክተር በቆየበት ነገር ይህን ነገር አንዲት ነገር ሳያዛንፍ ይዞ ዘልቋል። አንዲት ነገር ሳያዛንፍ እስካሁን ወደ 700 የሚጠጉ ቤቶች ለደንበኞቻችን ሰርተን አስረክበናል። ሁሉንም በጊዜው፣ ጥቂቶቹን ደግሞ ከጊዜው ቀድመን አስረክበናል። ይሄ ሙያው ላይ ያለንን ኮሚትመንት፣ ለደንበኞቻችን የምንገባውን ቃል ለማክበር ለመታመን የምናደርገውን ነገር ያሳያል። ጃምቦ ላይ ገብቶ ብሬን አጣለው፣ ቤቴን አጣለው፣ ላላገኝ ይችላለው፣ ይዘገያል ብሎ መሳቀቅ፣ መፍራት የለም። ምናልባትም መፍጠናችን ደንበኞቻችን ላይ ክፍያቸውን ለመፈጸም ያስቸግራቸው ይሆናል። በእኛ ፔስ ለመሄድ ይቸገሩ ይሆናል እንጂ ቤቴን አጣለው የሚል ነገር የለም እና ያ ያለንን ኢንቴግሪቲ፣ ያ ያለንን ኮሚትመንት፣ ያ ያለንን ለደንበኞቻችን ለፓብሊኩ ያለንን ታማኝነትና የአገልጋይነት ስሜት ከደረጀ ከእንደዚህ አይነት ኳሊቲ ጋር ለማቀናጀት ነው የሰራ ነው እና ደረጀ ሁላችሁም በተለይ አሁን ሚዲያዎች ለደረጃ አዲስ አይደላችሁም፣ በልኩ ታውቁታላችሁ። የሚዲያ ሰራተኛ ሀብቱ ምን እንደሆነ እናውቃለን። የሚዲያ ሰራተኛ ኳሊቲው ምን እንደሆነ እናውቃለን። ያንን ኳሊቲ፣ ያንን ኢንቴግሪቲ፣ ያንን ትረስት፣ ያንን ኦነስቲ ጠብቆ የቆየ ነው ደረጀ። ስለዚህ ለኛ ካለው መመዘኛ ድርጅታችን ከተሰማራበት ስራ ጋር ሊሄድ የሚችል ትክክለኛ አምባሳደር ከደረጀ ሌላ ማግኘት ይከብዳል። ስለዚህ ይህንን ታሳቢ አድርገን ደረጀ መርጠናል። እኛ ጋር ያለ ኳሊቲ እሱ ጋር ካለ ኳሊቲ ተደምሮ ለማህበረሰቡ ወደ ማርኬቱ ስንወጣ ትክክለኛውን ገጽታ ይዘን እንወጣለን ብለን እናስባለን።
በአጋጣሚ እንግዲህ እንዳልኩት ያው ይሄ ነገር ሰርፕራይዝ ስለነበረ ቀድሞ ዲክሌር አልተደረገም። ነገር ግን በዚህ በ12 ቀን ባየነ ሪስፖንስ ውስጥ የህዝቡ ምላሽ ስናገኝ ደግሞ ኢንዶርስድ ሆኗል። በቃ ምርጫ ላይ አልተሳሳተም፣ ተረጋግጧል። ስለዚህ የሚዲያ አባላትም ሁላችንም ፓብሊኩም በዚህ አጋጣሚ ትክክለኛ ሰው መርጠን ለትክክለኛው ዓላማ በሪል ስቴት ዘርፍ ያለውን መታመንና ተቀባይነት ነገን በሚያሻግር መልኩ ለማረጋገጥ ከደረጃ ጋር አብረን ለመስራት አብረን ጉዞ ጀምረናል። ይሄን ለማሳወቅ ነው። ባይዘው የሪል ስቴት ዘርፍ ያለበት ደረጃ በቅርቡ ብዙ ሚዲያዎች እዚህ ያላችሁ እንደነበራችሁ እርግጠኛ ነኝ። ባለፈው የሪል ስቴት አልሚዎች ማህበር ተቋቁሟል። የሪል ስቴት ዘርፍ እንደ አገር ያለበትን ደረጃ ለማጠናከር በጣም በጥልቀት ትኩረት ሰጥተን እየሰራን ነው። ይሄም የሆነው ምንድነው? አንደኛ ለማህበረሰባችን ውስጥ ያለው የቤት ችግር እንደ ሀገር ያለብንን ነገር ችግር እናውቃለን። እንደገና ደግሞ ሴክተሩ በተለያየ ምክንያት ያለበት ጫናም በራሱ ችግርም በሌላ ተጽዕኖም ከፍ ዝቅ እያለ እየተፈጠረ ያለውን ነገር ስለምናውቅ ያ እየታረመ ሪል ስቴቱ በትክክለኛ በሁለት እግሩ ቆሞ በሀገራችን የቤት እጥረት ላይ በሀገራችን ፕሮፐርቲ ግንባታ ላይ የበኩሉን አስተዋጽኦ አለምንም ሌላ ጣልቃ ገብነት። ምክንያቱም አሁን የሀገራችን ኢኮኖሚ ሲስተሙ ለውጭ እየተከፈተ ነው። ሪል ስቴት ላይ አይደለም በሱቅ ደረጃ እንዲሰሩ የውጭ ዜጎች እየተፈቀደ ነው፣ ንብረት እንዲያፈሩ እየተፈቀደ ነው። እና እኛ ያለንን ኳሊቲ አጠናክረን በትክክለኛ በሁለት እግራችን ቆመን እኛ ብቻ ሳይሆን በዚህ ዘርፉ ያሉ በሙሉ ተጠናክረው በህዝባችን ዘንድ ተቀባይነት አግኝተን ሪል ስቴቶች ሌቦች ናቸው፣ አጭበርባሪ ናቸው። አሁን ሳይ ነበረ ኮሜንት ኢንፋክት በዚህኛው ብዙ አላየውም፣ ግን ያው ስራችን ስለሆነ እና ያለ ሪል ስቴት ላይ እናንተም ታውቃላችሁና ይሄ ነገር መጥፋት አለበት ብለን እናስባለን። አለበለዚያ ምንድነው እኛ እርስ በራሳችን ፓብሊኩም እኛን ሳያምን እኛም ፓብሊኩን እየጎዳን ባለው ነገር ሴክተር ውስጥ ሌላ ሰው ይገባበታል። ሌላ ሰው ከገባ በኋላ እኛም መውጣት ነው። ቅርብ ጎረቤት ሀገራት አሁን ሄዳችሁ ብታዩ ሪል ስቴት ዲቨሎፕመንት ላይ ያሉ አብዛኛው ቻይናዎች ናቸው። አብዛኛው ህንዶች አሉ፣ ሶማሌዎች አሉ፣ ሌሎች አሉ። ኔቲቭ የለበትም። እኛም ጋር ስተከሰራን ይሄን ነገር አርመን እኛም እንደ ካምፓኒ አሶሲዬሽኑ እንደ አሶሲዬሽኑ ፓብሊኩ እንደ ፓብሊኩ እናንተም በተለይ ሚዲያ ላይ ያላችሁ ሰዎች ስህተቶች ቢኖሩ ትልቁ ምንኮራው አንድ ምንድነው የኛ አገር ኢኮኖሚ በአብዛኛው በሁሉ ዘርፍ በአብዛኛው በአገር ውስጥ ባለ ኃይልና ሰው ነው የሚንቀሳቀሰው። ይሄ መታደል ነው። ግን ይሄ ደግሞ ያው አይዘልቅም ነበር። ሁሉ የሚፈራው ይሄ ነበር። ምክንያቱም ዝግ ስለነበር የሀገራችን ሲስተም ምንም ሆነ እኛው ነበር አጠፋንም አለማንም የነበር ነው። ግን አሁን በተከፈተው ሌላ ነገር ይገባል። አሁን በኮንስትራክሽን ሴክተር ብታዩ ቻይናዎቹ ይዘውታል እና ነገ ተነገ ወዲያ ሪል ስቴቱን በሌላው ቴክ ኦቨር የማይደረግበት ምክንያት የለም። ስለዚህ ይሄ ባለብን ሀገራዊ ኃላፊነት ባለብን የሙያ ኃላፊነት የአልሚውንም የቤት ገዢውና የፓብሊኩንም ኢንተረስት በጠበቀ መልኩ ጠንክረን መስራት አለብን። ወገባችን ጠበቅ አድርገን እንሰራለን። እናንተ እንድታግዙ እንፈልጋለን። መተቸት ችግሮችን ብቻ ካፒታላይዝ አድርጎ ሴክተሩ ላይ ፓብሊኩ እምነቱን እንዲያጣ ማድረግ አያስፈልግም። በተለይ ከእንግዲህ ፓብሊኩን የሚሾፍረው ወደንም ጠላንም ሚዲያ ነው እና ሚዲያው በዚህ በጣም ተርኒንግ በሆነ ጊዜ በዚህ መስቀለኛ ባለንበት ጊዜ ላይ ፓብሊኩና ሪል ስቴቱ ለዘለቄታው እንዳይፋቱ ሎካል ሪል ስቴቱ እንዳይፋቱና ተጋግዘው ተደጋግፈው እንዲሄዱ ማድረግ ያስፈልጋል። የደከመ እየጠነከረ ያልገባው እየገባው እየተጋገዝን መሄድ አለብን። አማራጭ የለንም። አገራዊ ጉዳይም ስላለበትና በጃምቦ በኩል ይህን ጊዜ ጠንክረን እንሻገራለን ብለን እናስባለን። ደሬ አቅም ይሆነናል። ሚዲያዎች አቅም ትሆኑናላችሁ። ተባብረን የጀመርነውን ነገር እናስቀጥላለን። ጃምቦ በዚህ ላይ ትልቅ ኮሚትመንት አለው። አናሳፍርም። ጠንክረን እንሰራለንና ትልቁ ነገር ዛሬ የተገናኘበት አንደኛው ይሄን ዲክሌር ለማድረግ ነው። ይሄን ለማለት ነው የምፈልገው።
ሌላ ይሄ የብራንድ አምባሳደር አሬንጅመንት ወይም ደግሞ ከደረጀ ጋር ያለን ኢንጌጅመንት የመጣበትን መንገድ መናገር ያስፈልጋል። ምክንያቱም አንዳንድ ሰዎችም ከየት አገኛችሁት፣ እንዴት ሆነ፣ እንዴት ተገናኛችሁ፣ ትክክል ሰው ነው የመረጣችሁት ምናምን ይላሉ እና እኛ ደሬን አውቀን አልመረጥነውም። ካገኘን በኋላ ነው እንጂ ኢንዶርስ ያደረግነው። ደረጀን ሄደን ፒክ አላደረግንም። ደረጀን ፒክ እንድናደርግ ደረጀ ከእናንተ ጋር ይመጥናል ብለው የሰሩ በጣም ጠንካራ ግለሰቦች፣ ጓደኞቹ፣ የሚዲያ ሰዎች በዚህ አጋጣሚ በጣም ሊመሰገኑ ይገባል። ትልቁ ክሬዲት የነሱ። እኛ ምናልባት ሚዲያ ላይ ስላላችሁ ጃምቦ ለሚዲያ የት ጋ ነው የሚለውን ለእናንተ መናገር አያስፈልግም። ሩቅ ነን፣ እኛ ሩቅ ነን፣ ስራችን ነው የምንሰራው እና አንኳኩተው መጥተው ደረጀና እኛን ለማቀራረብ ያደረጉት ነገር ሪሊ በጣም ትልቅ ስራ ነው። ለእኛም ትልቅ ስራ ነው። አይሆፕ ደረጀም ከዛ በኋላ ባለን ግንኙነት ባለን መነጋገር ሂሳፒ። ስለዚህ ተሳክቶላቸዋል፣ በጣም ተሳክቶላቸዋል። በሁሉ ነገር ተሳክቶላቸዋል። እኛም በማገናኘት ተሳክቶላቸዋል። ደረጀ ሊደረግለት የሚገባው ወይም ደግሞ ሊመሰገን የሚገባው ሊሆን የሚገባውን ሌቭል በማስጠበቅ በኩል ተሳክቶላቸዋል። ከእናንተ ውስጥ ያለኝ ሰው አለ። ለደረጀ የተደረገው ነገር ለሁሉ ጋዜጠኛ እንደተደረገ ነው የምንወስደው ተብሏል እና እሱ ወንድሜ ነው ያለኝ እና ይሄ ቀላል አባባል አይደለም። በተለይ ጋዜጠኛ እኛ አገር የሚገባውን ልክ ብዙ አያገኝም። ሚናው ትልቅ ነው፣ ሮሉ ትልቅ ነው፣ ይፈለጋል። ግን በተለያየ ምክንያት ያው ሁሉ ነገር ተራ በተራ በጊዜው ይመጣል። አንድ ቀን የጋዜጠኛ ዘመንም ይመጣል። ግን እስካሁን በሚገባው ልክ አልመጣም። ምናልባት ይሄ አይን የሚከፍት ይሆናል። ይሄ አንድ ብለን የምንጀምርበት ይሆናል እና ይሄ እንዲሳካ ያደረጉ ደረጀ እንደ ጋዜጠኛ ተገቢውን እውቅና እንዲያገኝ ያደረጉ ጋዜጠኝነትም የሚከበር መሆኑን የሚያውቁ ከአንድ ድርጅት ጀርባ ሲቆም አቅሙም ትልቅ መሆኑ የታየበት ነው። ምናልባት በሌላ ሙያ እንደው ሲሰሙ እንዳይቀየሙኝ እንጂ በሌላው አርት ዘርፍ ያሉ ሰዎች ሁሌ ከፊት ናቸው፣ ሁሌ ይመርጣቸዋል፣ ሰው ይፈለጋሉ ይላሉ። ግን ሌላም አለ የሚለውን ያየንበት ነው። ጋዜጠኞችም አሉ ለህዝብ የሰሩ ስንት ለሁላችን መዝናኛም የሆኑ ያስተማሩን፣ ያገናኙን፣ ያነጋገሩን በፖለቲካው፣ በኢኮኖሚው፣ በሶሻሉ ጋዜጠኛ የማይገባበት ነገር የለም። ስለዚህ በዚህ ሁሉ የሰሩ ሰዎችም ለካ በዚህ ልክ ይከበራሉ የሚለውን አጉልተው ያወጡ ልናከብራቸው ልናመሰግናቸው የሚገባ ሰዎችና ድርጅቶች አሉ። እሱም መጥቀስ ፈልጋለሁ። በቅድሚያ ይህን ነገር በግንባር ቀደምትነት በማስተባበር የሰራችው አዜብ ወርቁ ለደረጀ እህት ማለት ነች። ለእኛም አሁን ጥሩ ጓደኛችን፣ አርቆ አሳቢ፣ የተቀናጀ ስራ የምትሰራ የምታደርገውን የምታቅነች አዜብ ወርቁ እዚህ ላይ ትልቅ ሮል አላት። እሱ ባለው ሀበሻ ኤልያስ፣ ናቲ ድሬ አምሹ እናንተ ታውቋቸዋላችሁ ብዬ አስባለሁ። ግን እኔ እዳለብኝ መናገርም ስላለብኝ ነው። ይህን የመሰለ ቅንጅት በእኛ የተፈጠረ አይደለም። እነዚህ ሎች ያደረጉን ነው። ደረጀ ምክሩ፣ ጠንክርቴኒ፣ እነዚህ እንደ ግለሰብ ያደረጉት ነገር ከፍተኛ ነው። ከሚዲያ አርትስ ሚዲያ እና ኮሚኒኬሽን እና ቲቪ ግንባር ቀደም ሆኖ ይህን ነገር በማስተባበር ከጅምሩ እስከ ዛሬ ነገም እስከሚቀጥለው ድረስ ከጎናችን ሆነው ይህን ነገር ያስተባበሩ ያቀናጁ ስለሆኑ በጃምቦ ስም በጓደኞች በሁሉ ስም በጣም ማመስገን እፈልጋለሁ። ሌላ ባላገሩ ቲቪ አብርሽ በዚህ ነገር ላይ ትልቅ ሮል አለው። ሰይፉ ህትመትና ሚዲያ ሰይፉ ፋንታሁን ደረጀን የሚወዱ ሰዎች ብዙ መሆናቸውን ያየንበት፣ ያንም ያቀናል ተመላልሶ ይሄ ነገር እንዲሳካ እኛም እናደርገውን በሙሉ እናደርጋለን ብሎ ያሳኩ ናቸው። ጌጡ ተመስገን ትልቅ የአንበሳውን ድርሻ የሚወስድ እስካሁንም ይሄን ነገር በመደገፍ እንዲሳካ ያደረገ ነው። ጌጡ ተመስገን ሚዲያ እና ኮሚኒኬሽን። ስለዚህ እነዚህ
የኛና የደሬን ግንኙነት በማሳካት የልደት በዓሉ በዛ መልክ እንዲከበር ማድረግ ለደረጃ የተደረገውም ደረጃ ያደረገውም የአከባበሩም ሁሉ ሰው ቆሞ ባጨበጨበው ልክ እንዲደሰት ያደረጉ ሰዎች ስለሆኑ በጣም እናመሰግናቸው ናቸው። አይ ቲንክ ሚዲያ የመጣ ሰው አጨብጭቦ አይባልም። ስክሪፕቶና ወረቀት ይዞ መጻፍ ነው እንጂ ሌላ ሰው ቢኖር አጨብጭቦል ነበር። ያደረጉልን ነገር የነዚህ ውለታ በምንም የሚረሳ አይደለም። ከዚህ ጀርባ ያሉ ይሄ ነገር እንዲሳካ ያደረጉ ሰዎች ስለሆኑ እነዚህን ማመስገን ማክበር ያስፈልጋል። ምናልባት ስማችሁን ያልጠቀስኳችሁ ዞሮ ጓደኞቹ፣ ወዳጆቹ፣ የሥራ ባልደረቦቹ ስለሆናችሁ በአንድም በሌላ መልኩ የራሳችሁን አስተዋጽኦ አድርጋችሁ ይሆናል። ስለዚህ ሁላችሁንም እናመሰግናለን። ተሳክቶልናል። ደስ የሚለው በዚህ ጉዳይ ላይ ሚዲያውን እኔ በግሌ ለመከታተል ሞክሬያለሁ። እንግዲህ ዓለም እንዴት ነው የሚለካው? ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ሁሉ በውጭ ያለ በአገር ውስጥ ያለ ቆሞ ነው ያጨበጨበው። በቃ ለደረጃ የተደረገው ነገር በጥፍ ለብዙም ነገር ተደርጎ ይሆናል። አምባሳደርም መሆን የመጀመሪያው አይደለም። ከኩባንያ ጋር አብሮ መስራትም የመጀመሪያ አይደለም። ግን ለዚህ የተሰጠው ሪኮግኒሽን ከሚገባው በላይ ነው እና የነዚህ ሰዎች ልፋት ከንቱ አልቀረም እና አጨብጭቦል ደስተኛ ሆኗል። በአንድ በኩል ደግሞ እንደገና ይሄ ኢንዶርስመንት ይሄ ህዝቡ ማጨብጨብ የህዝቡ ተቀባይነት ለደሬ ስለው ነበር። ህዝብ በዚህ ልክ ከወደደህ በጣም ከባድ ነው ያልኩት። ምክንያቱም እምነት ትልቅ ዕዳ ነው። መታመን መወደድ ዕዳ ነው። ካላከበር ነው ካልያዝ ነው በጣም ከባድ ነው። ስለዚህ ደሬ ትልቅ ኃላፊነት ተጥሎበታል። ደግነቱ አሁን በእድሜም በስሎ በልምድም ጎልብቶ ቢጽፍም የሚያምርበት ቢናገር የሚያምርበት ጊዜ ላይ ስለሆነ ይህን ነገር የበለጠ ይወጣዋል ብዬ ተስፋ አደርጋለሁ። እናንተም እኛም ከጎኑ እንሆናለን፣ አንለቀው። ብዙ ነገር አብረን እንሰራለንና በጣም ነው የገረመኝ። ከወጣቱ ባለስልጣኑ፣ ሽማግሌው፣ ህፃኑ፣ ሴቱ፣ ወንዱ ኤቭሪባዲ ነው ደስታውን የገለጸውና ደስ ብሎናል። ተሳክቶልናል። እንኳን ተሳካልን ነው የምንለው። ስለዚህ የብራንድ አምባሳደርነቱ በዚህ በኩል ሆኗል። ዛሬ እንፈራረማለን፣ ሰርቲፊኬቱን እንሰጣለን። ከዛሬ ጀምሮ ተጋብተናል ለ3 ዓመት። ሁላችሁም እንኳን ደህና መጣችሁ። ጋሽ ደቤ እንዳውም ጋሽ ደቤ ብሎ ተቆጥቶኛል በቀደም። ደቤ ደሬ እንባባል በእድሜም ብዙ አንራራቅም ነው ያለኝና አቶ ደበበ ከማለት የቤተሰብ ያህል በአጭር ጊዜ ውስጥ በዚች አንድ ሳምንት ውስጥ ብዙ ነገር በስልክም ስለ ስራ ወደፊት ምን እናድርጋለን፣ እንዴት አይነት ነገር እንሰራለን የሚለውን ነገር በጣም በተደጋጋሚ በየዕለቱ ስለምንነጋገር ደቤ ደሬ መባባል ጀምረናል። ከዚህ ከኮንስትራክሽን ሙያ ወጣ ባለመልኩ ጥሩ ተናጋሪ፣ ጥሩ ገላጭ፣ ጥሩ አቅባቢ፣ ጥሩ የፒአር የፐብሊክ ሪሌሽን ሰው መሆኑን በጣም የተረዳሁት። አሁንም ሲናገር እንዲሁ ፍስስ አድርጎ ነው ያወቃቸው። ነገር ግን መጀመሪያ ላይ ደረጀ ዛሬ አርፍዶ ነው የመጣው፣ እኛ ፈጥነን ነው የምናደርሰው ብሎኛል። እኔ አርፋጅ አይደለሁም። ጓደኞቼ ሁሉ ያውቃሉ፣ ይመሰክራሉ። አርቲስት ቴሌቪዥን፣ ፋና፣ የትኛውም የሬዲዮ ጣቢያ የሰራሁባቸው የትኛውም ቦታ ላይ ከሰዓቱ በፊት 2 ሰዓት ሚኒመም 1 ሰዓት ተኩል ቀደም ብዬ የሚገኝ ሰው ነኝ። ዛሬ ራሱ እዚህ ስመጣ አንድ ወዳጄ 10 ሰዓት ብትደርስ በቂ ነው ስላለኝ 1 ሰዓት ቀደም 9 ሰዓት የሚገኝ ነው። ወዳጆቼን ጓደኞቼን በጣም የደከሙ ሁሌ ዛሬ አይደለም ካለፉት 10 ምናምን ዓመታት ጀምሮ ከጎኔ የማይለዩኝ በጣም እኔ ጥብቅ ነው ማለት በጣም ከወዳጆቼ ጋር በጣም ለረጅም ዓመታት ባንተያይም ልብ ለልብ የምንተሳሰብ እኔ ነኝ እድለኛው። በጣም የሚያስቡልኝ
ይገርመኛል እስኪገርመኝ ድረስ። ቲጂ ሁልጊዜ ባለቤቴ የምትለኝ በእሷ ጸሎት ነው ያለሁት እና ይህን የወዳጅ ፍቅር ፈጣሪ ያሳጣን ነው የምትለው እና አሁንም ማያውቁኝ ሁሉ ሰሞኑን ስልኬ ከየት እንደሚያገኙ አላውቅም። ለእያንዳንዱ መመለስ እስኪደክመኝ ድረስ ምስጋናዬን አቅርቤያለሁ። በነገራችን ላይ ጃምቦ የኔም ነው የሚል ማስታወቂያ ነው አሁን ቀጥሎ የምንሰራው። ጃምቦ አስደስተውኛል። ወደፊት ማሰባቸው የነበሩትን ተረጋግቼ ወደ መጽሐፍ ቀይራቸዋለሁ። ብዙ ነገሮች እጅ ላይ ያሉ በጣም ብዙ ነገሮች፣ ብዙ አጀንዳዎች ላይ የተቀመጡ ትዕግስት፣ ጥሞና የሚፈልጉ እነሱን ወደ መጽሐፍ መቀየር ስራ የመጨረሻ ዕድሜ ስራዬ ብዬ የያዝኳቸው ናቸው። ማስታወሻዎች አሉኝ፣ የያዝኳቸው ሰነዶች አሉኝ። እነሱ ለሬዲዮ ምናምን የማይሆኑ መጽሐፍ ላይ የሚሆኑ ወደ እነሱ ስራም እንዳተኩር የሚያደርገኝ ጊዜ እየመጣ ነው ብያለሁ። ስለ ጋዜጠኝነት ምክንያቱም እዚህ ውስጥ ያላችሁትን በሙሉ ሳያችሁ ወጣት ጋዜጠኞች ናቸው። 1974 እና 75 ዓመተ ምህረት ኢትዮጵያ ሬዲዮ ስጀምር በጣም ቀጭን ክብ እዚህ ድረስ ፀጉሬን እንደዚህ ነበረ የማበጥረው፣ ክብ አፍሮ ቀጭን፣ ስለ ራስ እንደዚህ እንደሚባል አላቅም፣ ዘናጭ እንደዛ አይነት ጋዜጠኛ ነበር። ጓደኞችም የሚናገሩት የሚመሰክሩት ነው። ከጋዜጠኝነት ሌላ በህይወቴ ሌላ ስራ አላቅም። አንድ ድርጅት ተከፍቶ ይሄን አስተዳደር፣ አንድ የንግድ እንትን ተከፍቶ ይሄን ስራ ብባል አልችልም፣ አከስረዋለሁ። የምችለው ነገር ደፍሬ አልደፍረውም። ራሱ እንኳን ገና እየተማርኩበት ምለው ዛሬም ድረስ ሁሌም ለጓደኞቼ የምናገረው ነገር ሁሉን በቃ እችላለሁ አውቀዋለሁ የማለት ነገር ሳይሆን ሁሌም ወደ ማይክራፎን ስጠጋ የሚሰሙኝ የራሴ ስሜቶች አሉ እና ጋዜጠኝነት ብቻ ነው የምችለው። ጋዜጠኝነት ብቻ ነው የማውቀው፣ ሌላ የማውቀው ነገር የለኝም። ግን ጋዜጠኝነት አልከፈለኝም ብዬ አማርሬ አላውቅም ነበረ። ደስ ብሎኝ ነው የምሰራው፣ እንጆይ ነው የማደርገው። በተለይ ሬዲዮ ስቱዲዮ ስገባ ገና ማይክራፎኑ ጋር ስደርስ ደህና አስጠለኝ እንደምንላችኋል ምናምን ብዬ በቃ ነፍሴ የት ምን ላይ እንደምትንሳፈፍ እንደዛ አይነት ስሜት ነው የሚሰማኝ እና እንደሚመስለኝ ኑሯችን የታወቀ ነው፣ ህይወታችን የታወቀ ነው፣ ድካማችን ልፋታችን የታወቀ ነው። በዛ ልክ ግን አይከፈለንም። እንዳውም አሁን ዘመን ላይ ያላችሁት ጋዜጠኞች ትንሽ አቅጣጫዎችም ገባ የሚባሉባቸውን ቦታዎች ተጨማሪ ከሬዲዮ ከቴሌቪዥን ከያዛችሁት ከመጽሔቱም ይሁን ከማህበራዊ ሚዲያውም ብዙ ስራዎች ልትሰሩባቸው አጋጣሚዎች ይፈጠራሉ። ያኔ ምንም አይነት አጋጣሚ የለም። አቡነ ጴጥሮስ ትሄዳለህ፣ በ14 ቁጥር አውቶቡስ በቅሎ ቤት ነው ሰፈሬ። አሁንም ቤቱ የተሰጠኝ በቅሎ ቤት ነው እና በ14 ቁጥር አውቶቡስ ተሳፍረ ጊዮርጊስ ትደርሳለህ። ከጊዮርጊስ አቡነ ጴጥሮስ በእግርህ ትሄዳለህ። ስትመለስም በ14 ቁጥር ትመለሳለህ። አንዳንዴ ደግሞ ሰሞን ትንሽ በቃ ቻብርቻቻ ምናምን ስንል እዛው ጊዮርጊስ አካባቢ ከጎረምሶች ነን፣ ይመሻል። ያኔ እንደ ልብ ኮንትራት ታክሲ የሚባል የለም። ስለዚህ በቅሎ ቤት በእግርህ አትሄድም። እዛው አካባቢ አልጋ ትይዛለህ። የ3 ብር የ4 ብር መርጠህ ነበረ ያኔ። እንደዛ አይነት ህይወት ነው ያሳልፍነው። አለምነህም እንደዛ ነው እና አለምነህ ኦፍኮርስ ከኛ በኋላ ነው የመጡት። በቀደም እኔ 60 ሙላቴን ሲሰማም በጣም ተደስቷል። ምክንያቱም ታናሽ ነኝ የሚል ነገር አለ ሁልጊዜ። አለምነህን በግድ ነው 50 ላይ ያስገባ ነው። የእውነቴን ነው። 349 አክብረንለታል 3 ዓመት እና ደስ ይለኛል። ዛሬ ሳምሶን ማሞ ነበር ምናምን በቃ አንጋፋዎች፣ ጌታቸው ማን ጉዳይ ነበረ የዛለት፣ ብርሃኑ ገብረ ማርያም እነ ብርሃኑ ገብረ ማርያም ህፃናት ፕሮግራም ነበሩ። ከዛ ወጣቶች ፕሮግራም መጥተው ከዛ እነ በልሁ ተረፈ። ረጅም ዕድሜ ነው እንግዲህ 75 ዓመተ ምህረት ኢትዮጵያ ሬዲዮ ስራ መጀመር ማለት ነው። ስለዚህ ደስ ብሏችሁ ስሩ፣ ደስ ብሏችሁ ስሩ፣ ውደዱት። ወዳችሁ ከሰራችሁ እርግጠኛ ነኝ
በዓለም ላይ እጅግ አስደሳችው ነገር የሚወዱትን ስራ መስራት ነው። እኔ ሁልጊዜ በዚህ በጣም ደስተኛ ነኝ። የምወደውን ስራ ነው የምሰራው። ፈረንካ የለውም ግን በቃ ፈጣሪ ደግሞ በቃ ይደጋግማል። የሚደግሙ ወዳጆችን ወንድም እህቶች ያሉ ውጪ አንድ ነገር ይላል። ከስጋ ከእናት አባት የተወለዱት ከነሱ ውጪ ያሉ እንደዚሁ በምንድን ነው ያፈራኋቸው? በምንድን ነው ያገኘኋቸው? በስራ የደራው ጨዋታ። በነገራችን ላይ ከዛም በፊት ቅዳሜ ቀን ወጣቶች ፕሮግራም፣ ከዛም በኋላ ጨዋታ ሸገር የሚባለው ሳይመሰረት የጨዋታ ኢንተርቪው አይዶንኖ የደረሳችሁበት ካላችሁ 2 ዓመት ሙሉ የጨዋታ እንግዳ የራሴ ፕሮግራም የነበረ ነው። ከነዛ ጊዜ ጀምሮ ጥያቄና መልስ እንኳን ጠቅላላ እውቀት በእንደዛ ያገኘኋቸው ወዳጆች ናቸው ያሉ። በስራ ያፈሯቸው ወዳጆች ናቸው ዛሬ ይሄን ያደረጉልኝ። በስራዬም ምክንያት ስላመኑበት ነው ጃምቦ ዛሬ እኔን የክብር አምባሳደር ያደረገኝ። ጋሽ ደቤ እንደተናገረው ሁልጊዜም በሌላ የሙያ ዘርፍ ላይ ያሉት ናቸው ለአምባሳደርነት የሚታጩት። ስለዚህ እኛም በጋዜጠኝነቱ ሙያ ያለነው ሰዎች በተለያየ መስክ የተለያየ ደረጃ ክብር፣ ማዕረግ የማናገኝበት ምክንያት የለም ከሰራን። እግዚአብሔር ያክብርልኝ። በጣም ትልቅ ደግሞ ኩራት የተሰማኝ ድሮ ቤቴ ምልክት ቆንጆ ቤት ነው የምንኖርበት ቤት አሁን አፓርትመንት ነው። ብዙ ነው የምንከፍለው፣ የግለሰብ ነው። ግን በጣም የምንቸገረው ምልክት ለመንገር ነው ለሰዎች። በእንትኑ ጋር በማለት ስኬክ ቤት ጋር አልፈ እሺ፣ እሱን ታልፍና አንዳንድ ሎኬሽን እንትን ልከህላቸው የማይችሉ በእንትን ትታጠፍና በኮብልስቶን አለች በስተቀኝ በጣም የሚያታክተኝ ቤት እንምጣ የሚሉ ሰዎች ሲሉ በጣም የሚያታክተኝ ነገር ይሄ ነበር። አሁን የቱ ጋር ነው? አፍሪካ ህብረት ጎን ነው። አመሰግናለሁ። ጃምቦ የኔም ነው። ታንኪዩ ደሬ። ያው እውነት ነው ከተማ ውስጥ ለአፍሪካ ህብረት ቅርብ በሆነ ቦታ ደሬ ቤቱን ወስዷል። ለምንድን ነው አንዳንድ የኔም ጓደኞች ደውለው እንደው ደቤ ይሄ ነገር ፕሮሞሽን ነው እውነት ደሬ ቤት ወስዷል? ምሳ በልተን ምን ብለን ያው ብዙዎቹ ለነገሯል። አብሹር እሱን አረጋግጠናል። ግን በዚህ የሚቆም አይደለም። ከደሬ ጋር ሰርተን ገና ፎቅ ይሰራል። እንደው ከመጣን አይቀር ትልቁን ቶፒክ ምናልባት አንድ ይቀረኛል። እኔ እሱን እናገራለሁ። መጨረሻ ዲክሌር የምናደርግና ፊርማውን እንፈራረማለን። ከዛ ውጭ ከመጣችሁ አይቀር ያው ስለ ጃምቦ ደግሞ ትንሽ ያው እንመርቅላችሁ ብለን ነውና ወንድሜ ኤፍሬም የሪል ስቴቱ ማኔጀር እሱ ነው፣ ሞር ያውቀዋል። ስለምንሰራው ስራ ስለ እቅዳችን በጣም በትንሹ ትንሽ ማብራሪያ ይሰጣል። ከዛ ቀጥሎ እኔ የምናገረው አለ። ከዛ ጥያቄና መልስ አድርገን እንዘጋለን። እንግዲህ ጃምቦ ሪል ስቴት ያው መነሻው ጃምቦ ኮንስትራክሽን ሲሆን ጃምቦ ኮንስትራክሽን ከ29 ዓመት በፊት መስከረም 20 1989 ዓ.ም በኮንስትራክሽን ዘርፍ ከፍተኛ ልምድ ባካበቱት በአቶ ደበበ ሰይፉ እና በፓርትነራቸው እና ወንድማቸው በአቶ ዳር ሰይፉ መስራችነት የምንገነባው ለትውልድ ነው ወይም ቢልድ ፎር ፖስተሪቲ በሚል መሪ የተቋቋመ ድርጅት ነው። እንዲህ በ29 ዓመታት ጉዞ በሀገር ውስጥና በውጭ ሀገራት ከ100 በላይ ፕሮጀክቶችን ሰርቶ አጠናቆ ያስረከበ ሲሆን ከ9 ዓመት በፊት ወደ ሪል ስቴት ዘርፍ በመቀላቀል የአዲስ አበባ ከተማ የመኖሪያ ቤት እጥረት ለመቅረፍ የሚደረገው ጥረት የበኩሉን አስተዋጽኦ በማበርከት ላይ ይገኛል። በዚህም የሪል ስቴት ዘርፍ የመጀመሪያ ከሆነው የመስቀል ፍላወር አፓርትመንት ፕሮጀክታችን ጀምሮ በ16 ፕሮጀክቶች 700 የሚጠጉ ቤቶችን ገንብቶ በማጠናቀቅ ለደንበኞቹ አስረክቧል። በአሁኑ ጊዜም በ8 ፕሮጀክቶች ከ1000 በላይ ቤቶችን ግንባታ እያከናወነ ይገኛል። በአሁኑ ጊዜም በስሩ ያው ከ1000 በላይ ቋሚና ጊዜያዊ ሰራተኞች ያሉ ሲሆን ከምስረታውም ጀምሮ በየደረጃው ከፍተኛ የካፒታል ኢንቨስትመንት በማድረግ ለስራ የሚያስፈልጉ
እንደ እንጨት፣ አሉሚኒየም እና የብረት ወርክሾፕ እንዲሁም የሲሚንቶ ውጤቶች ማምረቻ ወይም ኮንክሪት ባችንግ ፕላንት ያለው ሲሆን ይህም ቤቶቹን በጥራት እና በጊዜው ሰርቶ ለማስረከብ ትልቅ አቅም ፈጥሮልናል። ጃምቦ ሪል ስቴት እንግዲህ በራሱ በግዢ የሰራ ከሚሰራቸው ፕሮጀክቶች ባሻገር በአብሮ ማልማት ፕሮግራም ወይም ፕራይቬት ፓርትነርሺፕ የቦታና የይዞታ ባለቤት ከሆኑ ግለሰቦች፣ ድርጅቶች ጋር በቦታቸው ላይ በልምድ በፋይናንስ እና በሙያ በኩል ያለባቸውን የአቅም ክፍተት በመሙላት ወደ ልማት ሊገቡ የሚችሉበት ሁኔታ ማመቻቸት በቅንጅትና በአጋርነት ይሰራል። በዚህ አብሮ ማልማት ፕሮግራም እንግዲህ ባለፉት 9 ዓመታት ውስጥ በ5 ፕሮጀክቶች 339 ቤቶች አጠናቀን ለባለ ይዞታዎችም ለሌሎችም ቤት ገዢዎች ደንበኞችም ማስረክበናል። በአሁኑ ጊዜም እንደዚሁ በዚሁ በአብሮ ማልማት ፕሮግራም 5 ፕሮጀክቶችን እየሰራን እንገኛለን። እንግዲህ ይህን የአብሮ ማልማት ፕሮግራምን ወይም ፕራይቬት ፓርትነርሺፕ እንግዲህ ወደፊትም አጠናክረን እንቀጥላለን። ከዚሁ የጋራ ማልማት ፕሮግራም ወይም ፒፒፒ ጋር ተያይዞ ያው የህግ ማዕቀፍ ኖሮት ሊሰራበት የሚችልበት ሁኔታ እንግዲህ ድርጅታችን አባልና በአመራር የሚሳተፍበት ቅድም በአቶ ደበበ ሜንሽን እንደተደረገው በኢትዮጵያ ስቴት ባንኮች ማህበር በቅርቡ የተቋቋመ ሲሆን በዚህም በአባልነትም በአመራር ላይም የሚገኝ ሲሆን የዚህ የህግ ማዕቀፍ እንዲፈጠር አብረን እየሰራን እንገኛለን። ጃምቦ ሪል ስቴት እንግዲህ ከአዲስ አበባ መስተዳድር እና ከመንግስት ጋርም በትብብር በቤቶች ልማት ላይ መስራት እቅድ አለው። እንግዲህ ወደ ማህበራዊ ኃላፊነት ስንመጣ ያው ጃምቦ ሪል ስቴት በራሱና በሌሎች እህት ኩባንያዎች ስም ማህበራዊ ኃላፊነቱን በመወጣት ረገድም በግል ከመንግስት ጋር በአጋርነት እንዲሁም ከተለያዩ ምግባረ ሰናይ ተቋማት ጋር በቅንጅት በመስራት የተለያዩ ዘርፈ ብዙ ድጋፎችን ያደረገ ሲሆን በዚህም ልዩ ልዩ የእውቅና ሰርተፍኬት ሽልማቶችን ተበርክቶልናል። ይህም ያው የማህበራዊ ድጋፍ የሚቀጥል ይሆናል። በመጨረሻም ጃምቦ ሪል ስቴት ለቤት ፈላጊዎች ቤቶችን በጥራት በፍጥነትና በተመጣጣኝ ዋጋ እንዲያገኙ ለማድረግ ዕለት ተዕለት የሚተጋበት ስራው ሲሆን በዚህም ከቤቶች ዲዛይን ጀምሮ በማቴሪያል መረጣ ወጪ ቆጣቢ የሆኑ ኮንስትራክሽን ቴክኖሎጂዎችን በመጠቀም እና ጊዜውን በዋጀ እና ራሱን በማዘመን በማሳደግ እየሰራ የሚገኝ ድርጅት ነው። ያው ይህንንም አጠናክረን መንቀጥል ይሆናል። አመሰግናለሁ። ደረጀ የኛ አምባሳደር ከሆነ በኋላ የመጀመሪያ ትልቅ በጋራ የምንሰራው ስራ በቅርቡ ከጁን 28 እስከ ጁላይ 5 በሰሜን አሜሪካ የስፖርት ፌዴሬሽን የሚዘጋጅ ሁላችሁም የምታውቁት አንዋል የዚህ የፉትቦል ቶርናመንት አለ። የስፖርትና የካልቸራል ፌስቲቫል ላይ እኔ አልሄድም፣ ደሬ ይሄዳል ድርጅታችንን ወክሎ እዛ ላይ እንሳተፋለን። በዛው ልደቱንም እዛ ያከብራል። ድርጅታችንም እዛ ላለው ኢትዮጵያውያን ኮሚኒቲ ያስተዋውቃል። ይሄንን እንድታውቁ ነው እና አምሹር በጣም ፍሩትፉል የሆነ ዝግጅት ይኖራል ብለን እናስባለን። ምናልባትም እንግዲህ 61ኛ 62ኛ እያለን ስንሄድ ከኛም ጋር ደግሞ 1 2 3 እያለ ነው የምንቆጥረው። ይቺ ጊዜ ምናልባት ሁል ጊዜ ጃምቦ ወጥቶ ውጭ ያሉ ኢትዮጵያውያን የሚያገኝበት ጊዜ ይሆናል ብለን እናስባለን። ምክንያቱም እነሱ ሲመጡ ያገኙናል። ባይ ዘ ዌይ እኛ ደንበኞች 60% የሚሆኑ ዲያስፖራዎች ናቸው። የእኛን ፕሮፐርቲ ያልገዛ የለም። ሁሉ ሀገር ላይ በአውሮፓ፣ አሜሪካ፣ ካናዳ፣ መካከለኛው ምስራቅ አፍሪካ ብዙ ገዝተውናል። ብዙ ደንበኞች አሉ እና አምሹር ደስተኛ ይሆናሉ። ራሳችን ስንሄድ ደግሞ ሌሎችንም ይዘን መጣለን ብለን ተስፋ እናደርጋለን። የደሬ ጉዞ የተሳካ ይሆናል ብለን እናስባለን። በሰላም ደርሶ እንዲመጣ እንመኛለን። ይህን ለመግለጽ ነው። አዚ አቶ ደበበ ጎን አቶ ኤፍሬም አለ ፒያሩ ነው። ሁለቱ ተጋግዘው የራሳቸውን ነገር ያወራሉ። ከኔ ጎን ደግሞ ግድ አንቺ ነሽ መሆን ያለብሽ፣ አሪፍ ደግሞ ለብሰሽ እንድትመጪ። ደግሞ ሁሌ እንዲህ ይላታለሁ አንድ ነገር ሲሆን አሪፍ ለብሰሽ እንድትመጪ ምለው ነገር አሪፍ ለብሰሽ እንድትመጪ ስለ ቅድም አንተ ጠቆም አድርገው በዛው አለች። በዛው የፈለገውን ነገር ብሽብሽ በይ
ከጎኔ መሆን አለብሽ አለ። አይ ደሬ በዛው ስትለኝ እኔም በበዛው አምናለሁ። ብዙ መብዛት አልወድም እና አሁን የሰሞኑ ማህበራዊ ድረገጽ ራሱ እንዴት እንዳጨናነቀኝ። ጥሩ ነው፣ ምስጋና ነው፣ ክብር ነው፣ ግን መሸከም ይከብዳል፣ ያቅታል፣ በጣም ያቅታል። አንዳንዴ መመስገን፣ እንኳን ደስ ያለ በቃ ምናምን መባል፣ በጎ ነገር መባል ደረት እንደዚህ አያስደርግም። እኔ እንደዚህ ነው የሚያደርገኝ፣ ያጎብጠኛል። እና እንደዛ አይነት ስሜት ነው የተሰማኝ። እና አዜብም አይ በዛው እንዴ በዛው አለችኝ በቁጣ ስትለኝ እሺ ብያት፣ በዛ ምክንያት ነው ቅድመ ኋላችን በመገኘትሽ በጣም ደስ ብሎኛል። የኔ ቅመም ናት፣ የህይወቴ ማጣፈጫ ናት። ስለ አዜብ ብዙ የትም ቦታ ነው የምናገረው፣ የትም ቦታ ለጓደኞቼ ማወራ፣ ኤቭሪባዲ፣ ቤተሰቦቼ፣ ጓደኞቼ ሁሉም ሲደውሉ እንኳን ደስ ያለ ሃፒ በርዝዳይ ብለው አንተ እቺ አዜብ ነው የሚሉት ሁሉም። እና እቺ አዜብ የኔ የህይወቴ ማጣፈጫ ቅመም ከላይ ከፈጣሪ የተሰጠችኝ ለእኔ ብቻ ሳይሆን በዙሪያ ላሉ ለማታውቃቸው ሁሉ በቃ ክብርና ሞገስ የሆነች እህቴ ናት። እዚሁ አጠንክሬ ልናገር ብዬ ነው። ሰው ለሰው መቆም የሰውነት ልክን ነው ያሳየችበት አዜብ እና ለሁላችንም ትምህርት የሚሆን ነው። ምክንያቱም ነገ ያው መቼም አይቀርም አያድርግና ደሬ አንድ ነገር ሆኖ ቢያልፍ ማለቴ ነው እና 20 መኪና ተንጋግዶ አቶ አበባ ተሰልፎ ማርሽ ባንዱም ደሬ ተብሎ ነግራለች እና ሁሉ ተሰልፎ መሸኛው ከማስታወቂያ ሚኒስቴር ተደርጎ ምን ተደርጎ ሊቀበር ይችላል፣ ግን አይጠቅም። እንደዚህ በህይወት እያለ ሰው የሚገባውን ክብር መስጠት፣ በህይወት እያለ መመሰጋገን ልክ መሆኑ አዜብና ጓደኞቿ አረጋግጠዋል፣ ሰብረዋል። በቃ ነው ትልቅ ነገር ያደረገችው ነው ድርጊቱ። ይሄ ኢንሲደንት ይሄ ኢቨንት መፈጠሩ አይደለም፣ ለነገ የምንማርበት ነው። ብዙ ትላልቅ ሰዎች ሳናቃቸው አምልጠውናል፣ ሳይመሰገኑ ተገቢውን ክብር ሳያገኙ አንቱ ሳይባሉ ደግሞ አልፈዋል እና ያ እንዳይሆን ትልቅ መብራት የበራበት ነው። እግዚአብሔር ይስጣቸው እና ነገም እንደዚህ ለህዝብ የሰራ ያው የምናውቀው ነው። ጋዜጠኝነት ለህዝብ መስራት ነው፣ ለሀገር መስራት ነው። ግን ማቴሪያሊ ያለው ጠቀሜታ የለም። ግን ለህዝብ የሰራ ይታወሳል የሚለውን በተለይ ከተባበረ ሰው ከተደጋገፈ አንዱ የአንዱን መጠላለፍ ነው የሚባል ነገር አለ። ሰው አብሮ የሚሰራ ግን መጠላለፍ ሳይሆን መረዳዳት፣ መደጋገፍ፣ የአንዱን ኳሊቲ አብርቶ ማውጣት። የደሬን ኳሊቲ ስናወጣ ከሱ ስር ያሉ ወጣት ጋዜጠኞች አሉ፣ ይታየኛል፣ ሮል ሞዴል ያደርጋሉ፣ ነገ እኔም እንደሱ ይላሉ እና ያንን የሰበረችልን እህታችነት አዜብዬ ኖሬለን። አሁን ደግሞ ሰርተፊኬቱን ኦፊሻሊ በሆነ መልኩ ደረጀ ኃይሌ እሺ ብትኖር ደስ ይለኛል። አዜብ ራሷ Yeah.
ይህ ክብር ለሁሉም ጋዜጠኞች የተሰጠ ክብር ነው ብዬ ለማመስገን ስለፈለኩ ምክንያቱም የብራንድ አምባሳደርነት ጉዳይ ምን እንደሆነ ደጋግሞ መናገር አያስፈልግም። ጋዜጠኞችን፣ ሌሎች ፕሮፌሽን ውስጥ ያሉ ሰዎችን ያገለለ የሆነ ቡድን የሆነ ሙያ ላይ ብቻ ትኩረት ያደረገ አንዳንድ ጊዜ ጥቅሙ ሁሉ በማይገባን መልኩ ማለት ለምን ብራንድ አምባሳደር እንደሆኑ በማይገባን መልኩ ሁሉ እንጠይቃለን፣ እንጽፋለን ሙያችን ስለሚያስገድደን። ዛሬ ግን በትክክል ገብቶናል። የብራንድ አምባሳደር ትርጉም በደሬ በትክክል ታይቷል እና ጃምቦ ሪል ስቴት ግሩፕን ማመስገን ስለፈለኩኝ ብራንዳችንን ያገኛችሁት የሚዲያውን ብራንድ የኢትዮጵያን ብራንድ ያገኛችሁት እና መንግስት ሊያደርግ የሚገባውን ነገር እናንተ የበለጠ ኃላፊነት ወስዳችሁ ያደረጋችሁት ያ እጅግ በጣም ደስ የሚያሰኝ ነገር ነው። ሌሎች ሪል ስቴቶችም ሌሎች ተቋማትም እንደው ዝም ብለው ስክሪን ላይ ለታየችውና አንድ ሰሞን ለተጨበጨበላት ብራንድ አምባሳደር እያሉ ከማምጣት ይልቅ የሰራን ሰው ባክግራውንድ ያለው ስለዛ ሰው ልናወራለት የምንችለው ሰው ይህ ሰው ማን ነው ምን ሰርቷል ሲባል እኮ አሁን ያንዳንዶቹ በሚያሳፍር ሁኔታ 2 ፊልም ሰርታለች፣ 3 ፊልም ሰርታ 1 ክሊፕ ሰርታለች ተብሎ በቃ ለእኛም ግራ ይገባናል። ብራንድ አምባሳደርነት ይሄ ሆነ ሆይ እንደው በቃ አምጥቶ ዝም ብሎ መለጠፍ ሆነ ወይ የሚል እሳቤም ነበረን። እናንተ ዛሬ ትክክለኛ ሰው አግኝታችኋል። ግን ደግሞ አደራ ይከብድባችኋል ብዬ አስባለሁ። አደራ ይከብድባችኋል። ለምን ከባድ ሚዛን ነው ላያችሁ ላይ የሚደረገው። ምክንያቱም ይሄ ዘርፍ በብዛት አቢዩዝ ተደርጓል። በጣም አቢዩዝ የተደረገ ዘርፍ ነው እና ማንም መጥቶ እኮ ቤት ትገዛለህ ምናምን እያለ እኮ ከዛ በኋላ ሰዎች ደግሞ ገንዘብ ተበላን እያሉ ወደ ሚዲያው ደግሞ ይመጣል ወደኛ። አሁን እናንተ ላይ ደሬ በጣም በኢትዮጵያ ውስጥ በሚዲያውም ዘርፍ በሌሎችም ዘርፎች አንቱታን የተሸከመ ሰው ነው። ስለዚህ እናንተ ደግሞ በዛው ልክ እሱ ሙያውን ወዶ እየተጎዳ ምን እያለን እስከዛሬ እንደቆየው እንደሰራው እናንተ ደግሞ ስራችሁን ጠብቃችሁ ብራንድ አምባሳደራችሁን ጠብቃችሁ የምትጓዙበት መስመር ከበድ ስለሚል በእሱ በኩል እናንተ ያደረጋችሁን ትወጡ። ደሬ ደግሞ እንግዲህ አሁን የተረጋጋ ማረፊያ ላይ ያለው ስለዚህ እንዳልከን መጽሐፍትን ጊዜውን ለመቅደም ነው። ብዙ በህይወት ይኖራሉ ብለን ያልናቸውን እኮ ባለሉ ካላሰብነው አጋጣሚ አጥተናቸዋል። ስለዚህ አንተ ደግሞ ጊዜውን ልትቀድመው ነው። ሮጠህ ምን ብለህ ቶሎ ብለህ የሆነ ነገሮች ብዙ ነገሮች ከአንተ ማየት ስለምንፈልግ ነው። አመሰግናለሁ። ቴንክ ዩ ስላደረጋችሁት ነገር ከልብ ነው የምናመሰግነው። በዛው አንጻር ደግሞ እንደ ደሬ ያገኘው እንዲሁ ዝም ብሎ እንዳልሆነም ይገባናል። ስለዚህ በጋዜጠኝነት ስም ልንገልን አንችልም፣ ልንሸውድ አንችልም። ደሬ የደረሰው በብዙ መልኩ ነው አስባለሁ። ምክንያቱም መጽሐፍ ማስቀመጥ በጣም ቻሌንጅ መጽሐፍ ፊልት በደንብ መጽሐፍ ያላችሁ ሰዎች ታውቃላችሁ። ፕሮፐርሊ አድርጎ ማስቀመጥ እና ብዙ ነገር እንጠብቃለን። መጽሐፉ ነው የሬዲዮ ፕሮግራሙ ቲቪ ነው። እኔ ግን ያው እንደ ደሬ ሆኜ መታለፍ የሌለበት ጥያቄ ግን ጠይቃለሁ። አንደኛ ቤቱን ሰጥታችሁታል። ኦኬ ስጦታ ነው። ብራንድ አምባሳደር ሲሆን ለብቻው ክፍያ አለው ወይ? እዚህ ክሪቲካል እኔ ምክንያቱም ደሬ አዋስቶ ሲጠይቅ እንጂ ጥያቄ ሲያልፍ አላውቅም። ስለዚህ ለሱ አንድ ሌጋሲ የደሬ ሌጋሲ ነው ለኔ ዘወይ አጠያይቆና ዴሊቨር የሚያደርግበት which is interesting ግን አልፋትም ሰዎቹ ምን መለሱ አልመለሱ። ስለዚህ አንዱ ጠይቀው ጥያቄ ይሄ ነው። ትንሽ ቅድም አቶ ደበበ ምንድን ሲያደርጉ ለምሳሌ አሜሪካ ይሄዳል የለመድነው አይነት የብራንድ አምባሳደርነት ብቻም ሳይሆን ሪፕሬዘንታቲቭም ሆነው በእንዲህ አይነት ቦታዎች ይገኛሉና ስራውን እንዴት ነው ይሰራል ብላችሁ ያሰባችሁት? የተወሰነ የተለየ ነገር የምትጠቀሙ ይመስለኛል ከተለመደው የብራንድ ይሄ ማስታወቂያውን መስራት ምናምን እንዳለ ሆኖ ደግሞ አሜሪካ ጃምቦን ወክሎ መሄድ አንድ ትልቅ ነገር ነው። ስኳዱ ሰፊ ነው ደሬ ይታወቃል። ስለዚህ እሱ አይነት ከሆነ ሌላ ተጨማሪ ከለመድነው የብራንድ አምባሳደር ስራ ያቀናጁት ነገር ካለ እሱም ብታሳዩም፣ የብራንድ አምባሳደርነቱ ለብቻ ከሆነ ስንት ከፈላችሁት የሚለው እግዚአብሔር ይስጥ። የፈረንካ ጥያቄ ደስ ይላል። ያላሰብኩትና ያሳሰብከኝ ጥሩ እንግዲህ ጠንከር ያለ ጥያቄ እንኳን አልመጣም። መጥቷል። አንደኛው የማይመለስ ጥያቄ ነው። ጋሽ ደቤ መጥቷል።
እንግዲህ ይሄ ነገር በያኛና የደሬ ግንኙነት በጣም ከምን ፍጥነት በሚባል ነገር ነው የሆነው ነገሮች የሆኑት እና ስለዚህ አንዳንዱ ነገሮችን እኛም አናቃቸውም ገና አናቃቸውም። ስለዚህ በሂደት እየጠሩ የሚሄዱ ነገሮች ናቸው። እንዳልኩት ነው እንግዲህ እስከ ዛሬ ሳምንት ድረስ ማለት ልደቱ እስከተከበረበት ቀን ደሬ ማቀው አሁን እንደዚህ ስትኮረኩሩት ምን ስትሉት ነው ገና እየባነነ የሚሄደው። እኛም ምን ያህል ከባድ እንደሆነ ቀስ እያለ ነው የሚገባና ያልጠሩ ነገሮች አለ። ኢኔ ዲኬዝ እየሄድን ያለ ነው ከዛ ቀን ጀምሮ ኦፊሻሊ ዲስክሎዝ ሆኖ ደሬም ማውቁ እኛም ኢንጌጅ ሆነን ከጀመርን ገና አንድ ሳምንታችን ነው። አጀማመሩን በሰርፕራይዝ ስለሆነና ኔጎሺየት ተደርጎ ምን ተደርጎ የተደረገ ነገር ስላልሆነ እኛም ማናቀው እሱም ማያቀው ግን ብዙ ነገር አብረን እንደምንሰራ እርግጠኛ ነን። የምናቀው እሱም ብቻ ነው። አንድ ነገር ላረጋግጥላችሁ የምፈልገው እኛ በጃምቦ እንደ ጃምቦ የምንለው ነገር አለን። አንኮርጅም። አንድ ነገር ስናረግ በምክንያት ነው እንጂ ሰው ስላረጋ እናረግም። ለምሳሌ ሰው ማስታወቂያ ያስነግሩ ይለናል። አይ ዶንት ኖ አንዳንዴ በደንበኞቻችን ግፊት እናንተ እንደዚህ እየሰራችሁ አትታወቁም ከጃምቦ ገዛው ሲል የቱ ጃምቦ ይሉናል ሰውና ለምን አታስተዋውቁም ይላሉ። እና ደግሞ ገበያ ችግር የለም ምን ችግር የለም። ስለዚህ ማስታወቂያ ፎርሙላ አይደለም ዝም ተብሎ የሚገባበትና አንዳንዴ ከነሱ ፍላጎት አንፃር ምክንያቱም ከከሌኔ ገዛው ሲል ከዛ እንኳን ብሎ እንዲያጨበጭቡላቸው ባይዘው ይሄ መታወቅ የሚባል ነገር አንዳንዴ የሚፈጥረው ተጽዕኖ አለ። እኔ አሁን አንድ በሆነ አግሪመንት በሆነ አሬንጅመንት የሆነ ሰው ጋር ሄጄ እንደዚህ በዚህ በእኛ ስራ ጋር ሄደ ጃምቦ የምን ጃምቦ እናንተ ምን ትታወቃላችሁ ከሌ ምናምን ብለው አነሱ። ስም መጥራት አያስፈልግም ግን እነሱ ያነሱት ነገር እኔ በሆነ መመክራቸው አይደለም እነሱም በኋላ የመሰከሩት ነውና አንዳንዴ ከዛ አንፃር ብቻ ለመታወቅ ወይ ስማችንን ፓብሊክ እንዲያውቀው ከማውጣት ውጪ ፕሮሞሽን እና አድቨርታይዝመንት ይሄን ያህል የሚፈልግ አልነበረም። ለተወሰነ ለብዙ ዓመታት ለመጣንበት ስለ እውነት የኛ ቤት ብዙ ጊዜ 4ኛ ፎቅ ስንደርስ ተሸጦ ያልቃል፣ 5ኛ ፎቅ ስንደርስ ተሸጦ ያልቃል። እንደውም ትንሽ የነበረው ትግል እኔ ቡክ ያረኩትን ቦታ ሸጡብኝ ምናምን ነውና ግን ያ አይዘልቅም ሲባል ምንድነው አሁን የዛሬ 5 ዓመት የነበረው የገበያ ማርኬት የሪል ስቴት ማርኬት አሁን እንዳለው አይደለም። አሁን የሚችለውም ማይችለውም የሚዘልቀውም ማይዘልቀውም ገብቶ በጣም ወጠንቀጦ የበዛበት ዘመን ነውና አሁን ምናልባት ቀና ብሎ መናገር ያስፈልግ ይሆናል እኛንም ፓብሊኩንም ከመጠበቅ አንፃርና በእርግጠኝነት የምንለው ወይም የምናስበው የደረጀ አምባሳደር ሆኖ እኛ ጋር መምጣት የፎቶግራፍ ጉዳይ የባነር ጉዳይ ወይንም ያንድ ቀን የወሬ ጉዳይ ይሆናል ብለን አናስብም። በጭራሽ አናስብም። ከዛ በላይ ይሻገራል ነው የምንለው። ምክንያቱም ደረጀም የተግባር ሰው ነው፣ የሚያደርገውን የሚያውቅ ሰው ነው። እኛም የምንኮርጅ አይደለንም፣ የምናደርገውን የምናውቅ ሰዎች ነን። ስለዚህ በጋራ ሆነን ለጋራ ጥቅም ለተነሳንበት ዓላማ የሚመጥን ነገር እንሰራለን። ሁሌ ማሰብ ይፈልጋል። ያው ምንም ነገር ለመስራት ማሰብ ያስፈልጋል። ስለዚህ በጥልቅ እናስባለን፣ ፕላን እናደርጋለን፣ እንሰራለን። አምባሳደርነትም እንዲህ ነው ለካ ኢንጌጅመንት ወይም አብሮ የመስራት ልክ በዚህ ልክ ነው ለውጥ ሊያመጣ በሚችል ትርጉም ሊኖረው በሚችል የፎቶ ጉዳይ ብቻ እንዲሆን አናደርግም። ስለዚህ በዛ ምክንያት አትፍሩ። ምናልባት ሌላ ሞዴል እናሳይ ይሆናል። ጠንከር ብለን እንሰራለን። እኛና ደረጀ በዚህ ነገር መተሳሰራችን አንድ ስቴፑን አልፈነዋል። ምክንያቱም ምን ፈራው ምንድን ነበር? ለምሳሌ አሁን ሶሻል ሚዲያው ላይ ኦልሞስት ቫይራል ነው የሆነው ይሄ ግንኙነት እና እኛ ውስጥ ችግር ቢኖር ያንን ተከትሎ ስድብ ነበር የሚጎርፈው። ምን ልታረግ ሄድክ ነበር እሱንም የሚባለው። ደሬ ውስጥም ደግሞ ችግር ቢኖር ወይኛን ምን ልታረጉ ነው ለእንደዚህ አይነት ሰው እንዴት ብሎ ምናምን ነበር ይባል የነበረው። ግን አይ ዶንት ኖ እኔ አላጋጠመኝም። አምሹር ብዙዎቻችሁ አላጋጠማችሁም። ግንኙነቱን እንኳን እንዶርስ ሰው ባረገው ልክ ሲታይ የመጀመሪያው ነገር ግንኙነታችን ጤናማ ነው። በቃ አልተረበሸም። ይዘበራረቅ ነበር ባይዘው
እሱ ለኛ የማይመጥን ቢሆን ወይ እኛ ለሱ ማንመጥን ቢሆን ወይ ያረግነው ነገር ቅዱስ ጋብቻ ባይሆን ይበጠበጣል። ኮሜንቱም ሚዲያውም ኦፒኒየኑም ኮሜንቱም ሌላ ይሆን ነበርና እግዚአብሔር ይመስገን በጥሩ ነው የጀመርነው። ስለዚህ ጥሩ ነገር እንሰራለን። ምስጋናውን ተቀብለናል። ሌላውን በይደር ታዩታላችሁ ነው የምንለው። አትፍሩ። ጨመር ነገር ካለ ትክክል ነው። ምናልባት አንዳንድ መስተካከል የሚገባቸው ነገሮች ካሉ ይስተካከላሉ። ነገር ግን ጋሽ ደቤ እንዳለው በእንደዚህ በመልካም ሁኔታ መገለጹ፣ ሰው በእንዲህ አይነት ድጋፉ ማሳየቱ፣ እናንተም የሙያ ባልደረቦቼ አንዳንዶቻችሁ ልጆቼ የምትሆኑ ናችሁ፣ አንዳንዶቻችሁ ታናሽ ወንድምና እህቶቼ ናችሁ። በሰጣችሁት አስተያየት በገለጻችሁት ድጋፍ ለእኔ ከሚገባኝ በላይ ነው እና በጣም ነው የተደሰትኩት። በጣም ነው ስሜት የተነካው። በሚቀጥለው በምን ስራዎች ትመጣለህ ለተባለው እየታቀደ ነው። መስከረምን እየጠበቅን ነው። ማለት በጋዜጠኝነቱ ዘርፍ ምን አይነት ዝግጅቶች ይቀርባሉ? እኔ በነገራችን ላይ ምተወው አይመስለኝም። ግን ተጨማሪ ከሱም በተጨማሪ እዛው አርትስ ቴሌቪዥን ላይ አንድ ነገር ለመስራት እያዳበርን ያለ ነው። በዛ እመጣለሁ ብዬ አስባለሁ። አንድ ወዳጅ እዛ ጋር ሲያስብ ቲጂ ራሷ ልትመሰክር ትችላለች። ቤት ሁሌ የሚያሰጋኝ ነገር እኔ ጋር ቁጥር እንደዚህ ነው አይደለም። መጽሐፍት አሉ፣ በርካታ መጽሐፍት ነው። ሁሌም እኔ በቃ የመጨረሻ የሚያሳስበኝ ደግነቱ አሁን ላለፉት ኦልሞስት 8 ዓመታት እዚህ የግለሰብ አፓርትመንት ላይ ነው የምንኖረው። ፎይ ብለው ነው የኖሩት እንጂ ከዛ በፊት በነበሩት ህይወት የሚያሳስቡኝ ከቤታችን ንብረት ሁሉ ስናጓጉዝ የኔ ካሴቶች፣ ሲዲዎች፣ ሪል ቴፖች እና መጽሐፍት ናቸው። በጣም የሚያሳስበው እኔ አልጋ ነገር የሶፋ ነገር ጉዳይ አልነበረም። እነዚህ ነገሮች በቃ እንዴት እንደ ህፃን ልጅ ነበር የምንከባከባቸው። አሁንማ የቤቱን ጉዳይ ለኛ ተውልን ያሉኝ ጓደኞች አሉ። ጓዳ ጎድጓዳውን ቤታችንን የሚያውቁና መጽሐፎቹ ራሳቸው እስካሁንም ክብርና ማዕረግ ባለበት ሁኔታ ነው የነበሩት። አሁን ደግሞ በበለጠ ሁኔታ ያቆንጫቸዋል። ሌላ አንድ የግሌን ነገር ላውራ። ወደኋላ ተመልሼ ዘመኑ 1982 ነበረ። ስፍራው 4 ኪሎ አካባቢ አንድ ቢሮ ነበረኝ። እዚያ ቢሮ ውስጥ እዛ ፍሎር ላይ አንድ ወዳጄ ነበረ። ደልዳላ ሰውነት የነበረው ዘወትር የአይን መነጽሩ እንዲች እንደሰካት የሚኖር ብዙም ጊዜ ስንጨዋወት ስናወራ ከፍ ዝቅ የማድረግ ባህሪ ያለው ጎበዝ ጸሐፊ፣ ቋያው የተሰኘ የብዕር ስም የነበረው። አብረን ምሳ እንበላለን፣ እንጫወታለን። ሞገደኛ ነው፣ ፊት ለፊት ነው የሚናገረው፣ ተጋፋጭ ነው፣ ጎበዝም ነው። በኢትዮጵያ ታሪክ ውስጥ የበላይ ዘለቀ ታሪክ ተደጋግሞ በተለያዩ ሰዎች ተጽፏል፣ ተነግሯል። ጌትነት እንየው መድረክ ላይ አሳምሮ ሰርቶታል። እኔ ግን እንደዚህ እንደ ወዳጄ የበላይ ዘለቀን ታሪክ አሽሞን ሆኖ የጻፈ ጸሐፊ አላጋጠመኝም። ሁሌም የምናገረው ነው። ይሄ ጸሐፊ የበላይ ዘለቀ ታሪክን ሲጽፈው የተረክነው እኔና ፀሐይ ተፈረደ የነበርን። ከዚያ መሃል ጥቂት ስንኞችን ዛሬም ድረስ አልረሳም፣ አስታውሳለሁ። ተሰቀለ ቢሉኝ ዝናሩ ነው ብዬ፣ ተሰቀለ ቢሉኝ ጥይቱ ነው ብዬ፣ ለካስ በላይ ኖሯል ትልቁ ሰውዬ። ከበላይ ዘለቀ ከተሰቀለው ይሻላል ሽፈራው ሰውማ አይቀረው። ሰውማ በረሃ ላይ ሽፈራው የተባለ በላይ ዘለቀ ወንድም ተገድሎ ስለነበር ጦርነቱ መሃል ሞቶ ስለነበረ ነው። አሳምረን ተረክንለት እኔና ፀሐይ። አንድ ቀን መጣና ደሬ ፀሐይ ዛሬ ምሳ ነኝ ጋብዛቸው አለን። ቢሮአችን መጡ። ሶስታችንም አንድ ፍሎር ላይ ነው ያለነው፣ እኔና ፀሐይ አንድ ቢሮ ነው። ከዛ እሺ አለ። በጣም ዘናጭ ክበብ አለን፣ በጣም የተወደደ 1982 ዓ.ም ነው የምላችሁ። ከዛ እሺ ብለን ወደ ክበብ የምንሄድ መስሎን ነው፣ እዛ አይደለም ወስዳቸዋለሁ። ከዛ በእግራችን ወክ አድርገን
ወረድንና አንድ ቤት መንገድ ዳር ላይ ያለ እዛ ተንኳክቶ ገባን። ስንገባ ቤት ውስጥ በጣም ስዕል የመሰሉ ቀይ ቆንጆ ርቅቅ ያሉ ሴትዮ ሰፊ የአገር ልብስ ለብሰው ነገር ግን ሶፋ ላይ ጋደም ብለው ዛሬም ድረስ መልካቸው ይታየኛል። ጠበቁን። ከዛ ይሄ ወዳጃችን የበላይ ዘለቀ ልጅ ናቸው አለን። ደነገጥን። የበላይ ዘለቀ ልጅን ወይዘሮ ሻሾርቅን ቃለ መጠይቅ አደረግኩላቸው። ይሄ ወዳጄ ካረፈ በኋላ ቆይቶ ነው አንድ ስም በተደጋጋሚ የሆኑ ሶሻል ሚዲያዎች ላይ ምናምን እንደዚህ ይታያልና የእሱ ወንድም እኮ ነው ብለው አሉኝ። በአካል አላውቀውም። ዛሬ እዚህ አዳራሽ ውስጥ ስም ጠቅሶ ሲናገር ነው ክው ያልኩትና ይሄም ታሪክ ድንገት አሁን ትዝ ብሎኝ የነገርኳቸው በጣም ማከብረው ወዳጄ ነው። ነፍሱን ይማረው። መጽሐፈ ሲራክ ስላየው ደስ ብሎኛል። በአካል ስምህን አስቀድሜ አውቃለሁ። የመጽሐፈ ወንድም ነው ሲባል ሰማ ነበር። ደስ ነው ያለኝ ግጥምጥሞሽ። በቀደም አብሪሽ አንዳንድ እዚህ በህይወታችሁ እንደ አዜብ ያለ ሰው ይስጣችሁ እንደሚለው እኔም ቤት አስፈላጊ ነው፣ ለሁላችሁም እግዚአብሔር ቤት ይስጣችሁ። ጃምቦ ሪል ስቴት ባይ ዘ ዌይ የሁሌ እንቅልፍ የሚነሳን ጥያቄ ነው። ቤትን ተደራሽ ማድረግ፣ ዜጎች እንዴት የቤት ባለቤት ይሆናሉ የሚለው በጣም የሚያስጨንቀን ነገር ነው። ያው የምታውቁት ነው። ቬሪ ሳድ ኢትዮጵያ ውስጥ አገራችን ላይ ያለው የኢኮኖሚ ሁኔታ አልፈቀደም። ግን ታግለን ሁላችንም ታግለን መንግስት መረጦን እናንተም ታግላችሁ የቤት ባለቤት ይሆናል፣ አንድ ቀን ይሆናል፣ ሁሉ ነገር ይለወጣልና የቤት ባለቤት እንድትሆኑ እመኛለሁ። ሰጣችሁናል፣ አናሳፍራችሁ፣ እንወጣለን። በጣም አመሰግናለሁ። ጨርሰናል። እንግዲህ ተመልካቾቻችን በዚህ ሳምንት በምን አለሽ አዲስ ፕሮግራማችን ይዘላችሁ የቀረብነው ፕሮግራም ይህን ይመስል ነበረ። ከዚህ በኋላ ጃምቦ ሪል ስቴት እና ጋዜጠኛ ደረጀ ኃይሌ አንድ ላይ በመሆን በጥምረት የተለያዩ ስራዎች ይሰራሉ ብለን ተስፋ እናደርጋለን። አብራችሁ ስለቆያችሁ እጅግ አድርገን እያመሰገንን ቀጣይ ሳምንት እንገናኝ። እስከዛ ድረስ ግን ቻው።